እኛም ያንቺን ስም ምንም አይነት ቦታ ላይ የምናነሳበት ምንም አይነት ምክንያት አይኖርም ነው ያንሻለው እኮ በተግባር የምናሳይሻለን እኛ ራሳችን ላይፍ ነው መኖር የምንፈልገው በቃ ከዚህ በኋላ አዲስ ህይወት ጀምረናል ስለዚህ በምንም አይነት መንገድ እንዳትመጪብን እንዳትደርሽብን ይሄ ግልጽ አማርኛ ሆኖ እያወራን ያለው አይደል እንዴ ስለዚህ ላንቺም ይሄንን አማርኛ የሚገባሽ ከሆነ ሼምም ነው ሲጀመር ገባሽ የሰው ልጅ በዚህ ልክ እንደማይፈልግ ከገባው መሸሽ መቻል አለበት በዚህ ልክ እንትን ማለትም አይጠበቅብሽም ስሜን እኮ እንትን ሁሌ የምታነሳው አንተ ነህ ዙሪያ ያሉት ማትጠፋው አንተ እኔ እኮ አርፌ እየኖርኩኝ ባለሁበት ሰዓት ስትሮጥ የመጣኸው አንተ ነህ ሄርሜላ ጠፋች እኔ ምን አገባኝ ስለሷ መጥፋት ስለሷ መደበቅ ይመለከተኛል አይመለከተኝም ግን ደግሞ ስትሮጥ መተኔ ጋር ነው እንደዚህ አይነት ነገሮችን ለመፈጣጠር ይሞክራው ከዛ ደግሞ አንተ እንደዚህ አይነት ነገር ስታደርግ የኔ ስም እያጠፋው እንደሆነ ሲገባኝ እኔ ማድረግ ያለብኝ እኔ አደረኩኝ በቃ ሰው አልደረስኩብህም ባጭራ ማርኛ ይደረስኩብኝ ያለፈው ነገር አልፏል ከዚህ በኋላ ላለው ነገር ግን በተግባራ የባሳለና ሀገርህን አትቀቃላ ምን አለበት ሄርሜላ ትንሽ ተረጋጊ እንጂ ይሄን ሁላ መዘዝ ይዘሽ መጣሽ እኮ አንቺ ራስሽ ነሽ ግን አይኔን ግንባር ያድርገው ብለሽ በዚህ ልክ ልጅቷ ላይ ማፍጠጥ አይጠበቅብሽም የምሬ ነው የምላችሁ አብርሃምም ብትሆን ደግሞ እንኳን ተፈታክ በመታሰርክ ማንኛውም ሰው ደስተኛ አይደለም ከእስር ቤት ማንኛውም ሰው ሲታሰር ማንኛውም ሰው ደስተኛ አይሆንም እንኳን ተፈታክ እንኳን ደስ ያላችሁ ሁላችሁ ማለት ነው ግን ደግሞ በዚህ ልክ የልጅቷን ስም የሩታን ስም ለማስተዋወቅ ይሄን ያህል ርቀት መሄድ የለባችሁም ከህይወታችን እናስወጣታለን ከዛሬ በኋላ እሷን ማግኘት አንፈልግም እሷም እኛን እንድታገኘን አንፈልግም ሩታ መች ነው ወጣ እናንተ ማግኘት ፈልጋለሁ እናንተ ሳትፈልጉ እኔና አብርሃምን ፈልጋለሁ ብላ በራሷ አንድ በት ወይንም ነገር አድርጋ መጣ ከናንተ ጋር የሆነ ነገር ፈጥራ መጣቀው መች ነው እናንተ ናችሁ እኮ ፕሮግራም ስታዘጋጁ ግዴታ ሩታ ዛጋ መሆን እንዳለባት የምትፈልጉት እናንተ ናችሁ ምክንያቱም ቪዲዮዎቻችሁ ላይ ሩታ ከሌለችበት እኔ ምን እንደሚጎልባችሁ እሱን እናንተ ናችሁ የምታውቁት እኛ ምን እናቀው ነገር የለም ግን በመታደርጉት ድርጊቶች ሁላ ከሩታ ጭንቅላት ማትወርዱት እናንተ ናችሁ እንጂ እውነት ሩታ እናንተን ፈልጋ አፈላልጋ ስርስራችሁ እየሄደች የሆነ ነገር ያደረገችባችሁ ነው የሚመስላችሁ ትላንትና ሄርሜላ በማርገዟ በመጥፋቷ አንተ ነህ ሮጠህ ሄደህ እነሱ ናቸው እንደዚህ የሚያደርጉት በሩታ ዙሪያ ያሉ ሰዎች ናቸው እንዲህ የሚሆኑት ብላችሁ ያቺን ፎቶ ይዘው ስለወጡ ብቻ ምክንያት ስታገኝ ሮጠህ ከተሯሩጠህ አሯሩጠህ ልጆቹ ወደ እስር ቤት አልካቸው ከወንድምህም ጭምር ማለት ነው ገባክ አይደል አብርሃም እሷ ግን የጠፋችበት ምክንያት የራሷ የሆነ ምክንያት አለ እኔ ምንም አድርጎኝ አይደለም የጠፋሁት ብላ ስትመጣ እንኳን ወጥተህ ይቅርታ መጠየቅ የነበረብህ አንተ ነበርክ በመጀመሪያ ደረጃ እነሱ ጠርተው ቪዲዮ ላይ ይቅርታ ጠይቅ ብለው ከቃላቸው ከአንደበታቸው ቃል ሳይወጣ አንተ ነበርክ ቅድሚያ ወጥተህ ይቅርታ መጠየቅ የነበረብህ ያለ ስም ስለተሰጣቸው ማለት ነው ሄርሜላ ደግሞ ዛሬ ሽንጥሽን ገትረሽ እንደዚህ እኛ አዲስ ህይወት ጀምረናል እኛ ላይፋችንን እንኖራለን አንቺ ልጅሽን አሳድጊ አይባልም የራስሽን ህይወት ጀምሪ የራስሽን ኑሮ ኑሪ እንጂ አንቺ ልጅሽን አሳድጊ ከልጅሽ ጋር ህይወትሽን ኑሪ አይባልም ወራዳ ሲጀመር እኮ ባንቺ የተነሳ ነው ልጁ የልጁን እናት ጎዳና ላይ ጥሎ ካንቺ ጋር እንደዚህ እንዲሽለጠለጥ ያደረግሽ እኮ አንቺ ራስሽ ነበርሽ እንዴ ምንድነው በዚህ ልክ አይኔን ግንባር ያደርገው ብሎ ሽንጥ ገትሮ መከራከር ልክ በስርዓት ታጭታ በስርዓት የሆነ ነገር ተደርጎላት ሽምግልና ተልጎ ከዛ ሰርግ ተደግሶ አግብታ የሆነ ሁሉ ነገር አልጋ ባልጋ ሆኖ ያረገዘች እዚህ ደረጃ የደረሰች እኮ የምትመስለው ሄርሜላ ናት ስንት መስዋዕትነት የከፈለችበት ሀ ብላ ከዜሮ አስጀምራ ለዚህ ደረጃ ያደረሰችው ሩት እንኳን እንዳንቺ እንደዚህ ሽንጣን ገትራ ተከራከረች ገባሽ አይደለ ትላንትና የሰው ህይወት ላይ ሙጭጭ ብለሽ አልፋታም ብለሽ በቂራቂምቦ ልጁን ናላውን አዙረሽ አይቶ ማያቀውን እያሳየሽ ከዛ ወደ ራስሽ ከመለሽ በኋላ ልክ የሆነ ተፈልገሽ የተገኘሽ ሴት ይመስል ደግሞ ዛሬ መተሽ እሷ ላይ እንደዚህ ማፍጠጥ ተገቢ ነው ብዬ አላስብም የምሬ ነው ማለት አንቺ የምትተገብሪያቸው ሄርሜላ የምታወራቸው ሄርሜላ የምትተገብራቸው ተግባሮች ሩታ ብትተገብር ሩታ 100% ትክክል ናት አንቺ ግን የተውሶ እቃ ይመስል ትላንትና መተሽ ዛሬ በዚህ ልክ ሩታ መናገር አልነበረብሽም ቢገባሽ ማለት ነው እኛ ስናቃት ሩታ ለዚህ ህይወት በጣም ብዙ መስዋዕትን የከፈለች ብዙ ጣውረድን ያየችበት ህይወት ነው ባንቺ ትላንትና በመጣችው አተራ ሴት ደግሞ የእስር ቤት ፋይል የተከፈተባት ባንቺ ምክንያት ነው ገባሽ አይደለ እኔ በመጥፋቴ እኔ እንደዚህ በመሆኔ አንቺ ምንም የሚመለከትሽ ነገር የለም እሷን ካልተመለከታት አይደለም ምንድነው ሩታን የከሰው ወደ እስር ቤት ያስገባት ልጅ ባይኖራት እኮ አስገብቷታል እንዳስገባት ነው የሚቆጠረው ስለዚህ አብርሃም ሩታ ከህይወቴ ውጪ እኔ ላይፌን ጀምሬያለሁ ማለት የነበረበት ራሱ ሄርሜላን እንደ ዋሌት አጠገቡ አቆሞ ሳይሆን ሄርሜላን እዛው ቤት አስቀምጦ መጥቶ በራሱ ብቻውን መጥቶ ሩታን አጣርቶ ከዛሬ በኋላ በቃ እኔ ማልደርስብሽም አንቺ አትድርሽብኝ ብሎ ይቅርታ ጠይቆ በዛ መልኩ ነበር ከሩታ ጋር ብቻ ሆኖ መነጋገር የነበረበት እኔ እና እሱ ከዚህ በፊት ከዚህ ቀደም አውርተናል ምናምን
መክረሹ ያው አብርሃም በሰው ጭንቅላት ስለሚመራ በሰው ህሊና ስለሚመራ እዛ አጠጥተሹ ከዛ አምጥተሽ እዚህ ጋር እንዲናገር ሲጀምር አብርሃም አይደለም እኮ እየተናገረ ያለው አሁን እሷ ነች እያቀነባበረች ያለችው ማለት ነው። እናንተ ለሁለት ተምታታችሁ የሆነ አስባችሁ አውጥታችሁ ዶልታችሁ የመጣችሁትን ሩታ ብቻዋን መጣ ትደቁሳችኋለች። ምንም ጥርጣሬ የለውም። ልክ ጀብድ እንደሰራ ልክ የሆነ ስርዓት ያላት ሴት ይመስል ወይ ደግሞ ሩታ ትላንትና በህይወቷ የመጣች ሴት ይመስል ሽንጧን ገትራ ትከራከራለች። አይነ ደረቅ የምሬን መመላችሁ እንዴ! ተረጋጊ ሄርሜላ ተረጋጊ። ነገ ምን እንደሚያጋጥምሽ አታውቂም። እውነት ይሄ ትዳር ሆኖልሽ ትዘልቂ ይሆን እንደው የሆነ ነገር ይገጥምሽ ይሆን እሱን ፈጣሪ ነው የሚያውቀው። ምክንያቱም ሰው አያለቅስብህ የሚባል ነገር አለ። የህፃኑ የልዑል አምላክ ራሱ አይለቅሽም አንቺ። የምሬን ነው የምላችሁ። ህፃኑን የእናትና የአባት ፍቅር በሚያስፈልገው ታይም እነሱ ስለ አንቺ እንደዚህ እየተነታረኩ ከእርግዝናው ጊዜ ጀምሮ ተወልዶ አመት ሊሆነው ይሄ ልጅ ጥቂት ወራቶች ነው የቀሩት። እስከዛሬ ስለ አንቺ ጉዳይ ነው የሚነታረኩት። ታዲያ አይፈርድለትም? እንደዚህ ህፃን መድኃኒዓለም ይፈርድለታል። እግዚአብሔርን ነው የምላችሁ ዶችዬና በጣም ነው ያናደደችኝ ዛሬ ሄርሜላ ማለት ነው። አብርሃም በመፈታቱ ደስ ብሎናል። ማንኛውም ሰው ሲታሰርኛ አንደሰትም። ግን ደግሞ በዚህ ልክ መታ ሩታ ላይ እንደዚህ አፏን መክፈት የለባትም እንዴ! ምንድነው የበደለችሽ አንቺ አይደለሽ እንዴ? በህይወቷ ጣልቃ ገብተሽ ትዳሯ ምስቅልቅል ያደረግሽው። ያንቺም ደግሞ አይረጋም። አልጋ ባልጋ በሆነ መንገድ ላይ መተሽ ላሽ ብዬተኛለሁ አታስቢው። የምሬን ነው የምላችሁ። ደምን ባታለቅሻለሽ ይደርስብሻል። አዎ የሰውን ልጅ ያላባት እንዳስቀረሽ አንቺም ያረገዝሽው ልጅ ምናልባት ያላባት የምታስቀር ሴት ልትመጣብሽ ትችላለች። እና ልጆቹን የሚዋደዱትን የሚፋቀሩትን ባለ ትዳሮች ጠላት አድርገሽ ቁጭ ያደረግሽው አንቺ ነሽ።